በዚህ ጉዳይ ላይ ነባትም ካለችበት ነባት አለችበት ማለት ምንድነው? ቪዲዮውን አብራ የምትቀዳ ከሆነ ብላክሜል ልታደርጋት ይሄንን ጉዳይ እየሰራች መሆኑን ፕሩቭ ማድረግ የምትችል ከሆነ ወላሂ ያው እዚህ ጋር የህግ ባለሙያ ነኝ። ወላሂ ስሙን ያልፈልግም ያለችበት ሄጄ ምክንያቱም ከኢብራሂም ጋር አውርቻለሁ። እያንዳንዷን ነገር ይሄን ቆሻሻ ነው ሰው አይደለም እንደዛ ያደረገ ሰው ቆሻሻ ነው፣ መቀጣት አለበት። ይሄንን ቆሻሻ እስከ መጨረሻ ድረስ ሄጄ ወላሂ ያስቀጣዋል። እሷ ግን ትተባበረ። እሷ ማን ነጃት ከተጎዳች ይሄን ጉዳይ ለህግ እንዲቀርብ ትተባበረ። ለህግ እንዲቀርብ ኮንታክት ታርገን። አንደኛ ጠበቃም በጣም ሰፊ ጠበቃም አያስፈልጋትም። የወንጀል ጉዳይ ስለሆነ ማመልከቻ ማስገባት ነው። ከዛ ማስረጃዎች አሉ። ማስረጃዎችን አቀናጅተን እኛ ለፖሊስ እናስቀርበዋለን። ወላሂ ከ5 ዓመት በታች አይቀጣም ልጁ። ከ5 ዓመት በእስራት በታች አይቀጣም። ያ የተባለው ነገር መኖር ግን አለበት። ያ የተባለው ነገር ያ የተደረገው ነገር የተነገረን ነገር እውነት መሆን አለበት። እውነት ካልሆነ ደግሞ አሁንም ሌላ ወንጀል ነው። ሰው ላይ መቅጠፍ ነው የሚሆን። ሰው ላይ ማሳሳት ነው የሚሆን። ረመዳን እዚህ የተቀመጥንበት ናም ኡስታዝ ኢብራሂም ትልቅ ነገር ተናግረዋል። ወላሂ በዚህ ሰዓት ቁርአን መቅራት ነበረብን። ትላንት እንዲህ ቁጭ ብለን ስንዳረቅ አምሽተን መጨረሻ ላይ ተጥለን ሄደን ያ ስህተት ነው። ልጆች ናቸው። ልጆች ስለሆኑ ማስተካከል ያለባቸውን ነገር ተመክረው እንትን ተብለው ሲመከሩ ግን እኔ አልሰማም አይዞህ ገለቴ የሚል ኮመንት መጻፍ ወላሂ አሁንም ስህተት ነው፣ ነገም ስህተት። አይዞህ ሰው እኔን ከተቆጣኝ ኢብራሂም እኔን ሊቆጣኝ ይችላል። ኢብራሂም ሁሌ እየደወለ ለምሳሌ እኔ አንዳንድ ጊዜ ስህተት እሰራለሁ። ደውሎ ለምሳሌ የሆነች ጓደኛ ነበረች፣ ጓደኛ እንደዚሁ ቲክቶክ ላይ ማለት ላይቭ ገብቼ ኢብራሂም እኔን ደውሎ ያርመኛል። ኦኬ ናም የቤተሰብ ኢሴ እንደዛ ብላ ኮሜንት አርጋባለች እንዴ አንተ ጋር? አዎ እኔ ነኝ ያየሁት ደንግጬ። ወላሂ አላየሁም። እኔ ላይ ስላደረገች አይደለም ፖይንቱ፣ እኔ ላይ ስላደረገች አይደለም። ሁላችሁም ካያችሁ ፖይንቱ ዘጋ ነው። ቆይ ልጨርስ። መጨረሻው ይሄ ነው። ስለዚህ የተቀመጥንበት ምክንያት አንደኛ ሁላችንም ያው እዚህ ጋር የተቀመጥነው ሀቅ ለማውጣት፣ ሁለተኛው ያሳሰበኝ በብሩ ጉዳይ እንሂድ ከተባለ ደግሞ በህግ እንሂድ ከተባለ አንደኛ ሰው ማለት በሰውኛ እናስበው እና ሰው እኮ ተሳስቷል እንደማይድን እያወቀ ገንዘብ ማሰባሰቡ የሰውየው ወንጀል ነው፣ ስህተት፣ ወላሂ ስህተት፣ በህጉም ስህተት ነው፣ በሐቂቃውም ስህተት ነው። ግን ተሰባሰበ። ሰውየው ችግረኛ ነው፣ ገንዘብ ተሰባሰበለ። ያንን ያደረጉበት ምክንያት ለህክምና ብለው ህዝቡን ማኒፑሌት ያደረጉበት ምክንያት እውነት ሰውየውም ችግር ላይ ስለሆነ ለህክምና ካላሉት ሰው ገንዘብ ስለማያዋጣ ብለው ነው ብለን እስቲ በኸይር እንፍታውና ለሰውየው የተዋጣለት ገንዘብ ያለው የገባው ያህል ይግባ። እጃቸው ላይ ያለውን ያስገቡ። እዳ ካለባቸው የሆነ ጊዜም ተሰጥቷቸው መልሰው የሆነ ጊዜ ላይ እዳቸውን ይመልሱ። ሐቅ ስለሆነ ያለባቸው ማለት። ከዚህ በኋላ በእርዳታ ቪዲዮ ተመልሰው አይምጡ። ለነሱም ጥሩ አይደለም። ፊዮና አልመጣችም። ፊዮና የምትባል አንድ 10,000 ብር ነው 1,000 ብር 10,000 ብር ነው ምናምን የምትባል ልጅ ነበረች። ጸጉርን አውቃለሁ፣ ጓደኛ ነች እና እሷ አልመጣችም። እኔ ይህንን ያነሳሁበት ምክንያት የእሷን ስም ለመጥራት አይደለም። ይህን ያነሳሁበት ምክንያት አትምጡ፣ ለእናንተ ጥሩ አይደለም። ብዙ ኮንተንት አለ ቲክቶክ ላይ ገንዘብ የሚያሰራችሁ ብዙ ነገር አለ። አላህ ሐላል የሆነውን ሐቅ አላህ ይስጣችሁ። ለሁላችንም አላህ ሐላል የሆነውን ሐቅ ይስጠን። ከዛ በኋላ ኸይረኛውን የሆነ ነገር ደግሞ አላህ ይግጠመን። አፎይቱ ሊላህ ሁላችሁም አፉ በሉኝ። አሁን እኔ ልውረድ መሰለኝ እና ሁላችንም ውዱ ምናደርግ ከመውጣት በፊት እሺ አባቴ እሺ ወይ የኔ ወንድም ሜሴጅ አስቀምጬልሃለሁ። እሺ የባለፈው ጠፍቶብኛል። ምንድነው ሁላችንም ሀቅ እንዲወጣ ያደረግነው በአስተሳሰብ ልዩነት በአመለካከት ልዩነት ተፋጭተናል። ይሄም ደግሞ ሁላችንም ለአንድ ዓላማ እኔ ልክ እንደ ኢሳቅ ልክ እንደ አቡሽ ልክ እንደ ጠበቃ ሐሰን እንዲሁም እንደ ሌሎቻችሁም እነዚህ ልጆች በሶሻል ሚዲያ ነው ያወቅናቸው። ከማናቸውም ጋራ ግንኙነት የለኝም፣ አውርተንም አናውቅም። አሁን በዚህ ኬዝ ብቻ
አውርተናል ማለት ነው። ከዛ በተረፈ ግን ለማንም ጥብቅና አይደለሁም። እኔ በህግ አግባብ ይጠይቅ ሲባል ከጀማል ለምጀምረው ግልጽ ነው። ያ እንዳይሆን ደግሞ ምስኪን ነው ምናምን ነገር የሚባለው እንዴ ብዙ ነገር ነው የሆነው እንዳይሆን ለማስተካከል ምናምንም እንደ ወንድም እንደ ስለሌለ ወደ ኋላ ተመለሳል። የጨረስነው ኢብራሂም ጨርሰናል። የመጨረሻ ዛሬ ደገምነው። ኢብራሂም ዝም በል። ዛሬ ደገምነው። አፉ በልኝ። ዛሬ የተነሳው አንተም ታውቀዋለህ። የተነሳበት ዓላማ እነዚህ ልጆች ከዚህ በኋላ እርዳታ እንዳይመጡ ህዝቡ እየጠየቀ ነው፣ እኛም አንፈልግም። በዚህ ብቻ ነው ተወው። ሌላውንማ ይቅርታ ይደረግላቸው ምናምን ተብሏል። ለዚህ ብቻ አንተ ጠበቃ ቆምክ ማለት አንተ ከኢሻ በኋላ አውርቻት ነበር። ሰማይ አንዴ ሳውራት ሰላም አለይኩም። ኧረ በሚስ አንደርስታንድ እንዳትረዱኝ። ጥብቅና እየቆምኩ አይደለም። ላላ ብላችሁ ጥብቅና ቆመሃል። ጓደኛዬ ብትሆን ቆመሃል። አንተ ቆመሃል። ሌላ ሰው ቢሆን ኖሮ ኢብራሂም አንተን ስለማከብረህ ቢያንስ ኡስታዝ ነገር ስለሆንክ እንጂ ሌላ ሰው ቢሆን ኖሮ ይሄ ልጅማ ብር ይካፈላል። አሁን እየተደማመጥን ወደ ኋላ ይመለስ። ኢብራሂም ጠበቃ ሐሰን ሁላችሁም ሚውት አድርጉላችሁ። ሁላችንም እሺ ዱአ አድርግልን። እሺ አፉ በሉኝ። እንግዲህ እኔ ጠበቃ ሐሰን በጣም ማከብረው በጣም ወደው ወንድሜ ነህ። ሁላችሁም እዚህ ጋር ያላችሁት ማለት ነው። ግን ለመደማመጥ ያክል ቅድም እንደተባባል ነው ለአንድ ዓላማ የቆሙ ሰዎች እንግዲህ ምንድነው የሚባለው እያንዳንዱን ነገር እናዋጣለን እንጂ ከዛ ላይ የምንወስደው ነገር የለም። ያ ማለት ሐሳብ እንጨምራለን እንጂ የምንሸርፈው ሐሳብ የለም ማለት ነው። የንግግር ክህሎት ምናልባት የቃላት አጠቃቀም እኛ የምንናገርበት ቶን ቃላቶችን የምናስተላልፍበት መንገድ እኛ ጋር ሲደርስ ሌላ ሜሴጅ ሊኖረው ይችላል። ወላሁ አለም እሱን። ከሁሉም በላይ ግን እዚህ ጋር ትልቅ ወር ውስጥ ያለ ነው የቃላት ዝንባሌ ወይ ደግሞ የቃላት የተለያየ ተሳሳተ ትርጓሜ ምናምን ነገር እንዳይኖር ያንን ነገር በተቻለን አቅም እንፍታውና ምናልባት ቅድም ይሳቅ የጠየቀኝ ፖይንት አለና እነኛም ፖይንቶች በሶስት ነገራቶች እናስቀምጥ። የመጀመሪያ ደረጃ እነኚህ አካላት ፍቃድ አላቸው ወይ? እርዳታ የመሰብሰብ ፍቃድ ነበራቸው ወይ ነው በህጋዊ መሰረት ከሄድን። ለምን ከተባለ የህግ ጥሰቶች መለየት ስላለባቸው ማለት ነው። በፍጹም ህጋዊ የሆነ ፍቃድ አላቸው ወይ? እንደ የእርዳታ አሰባሰብ ለሲቪል ማህበረሰብ ድርጅቶች ባለስልጣን እኮ የሚሰጥ እውቅና አለ። ያንን እውቅና አላቸው ወይ ነው? እውቅና የላቸውም አይደለ? በመልካምነት ሰዎች እነሱን አምኖ ሰጣቸው። እነሱ የታመኑበት ነገር ካዱ ቅድም በጠቀስናቸው እስላማዊ መርሆች እንዲዳኙ ይደረጋል። አለቀ። ሁለተኛ ያላግባብ መበልጸግ የሚባል ነገር አለ። ጠበቃ ሐሰን አለ እዚህ ጋር ምናልባት የቃላት አጠቃቀም ይስተት ከሆነ ታርመኛለህ። ገንዘቡ የተሰበሰበለት ሰው ያለ ያንን ከተሰበሰበለት አካል ውጪ ለሌላ ዓላማ ገንዘቡን ማዋል በራሱ በህግ ያስጠይቃል። አይደለም ያለ ፍቃድ የተሰበሰበ የሚባለው ቀርቶ በህጋዊ መንገድ እንኳን ቢሰበሰብ ከተሰበሰበለት አካል ውጪ ለሌላ ዓላማ ለሌላ ፐርፐዝ መጠቀም በህጋዊ መልኩ ያስቀጣል። በሶስተኛ ደረጃ it's a big fraud ማታለል ነው እዚህ ጋር እየተካሄደ ያለው የሐሰት መረጃን በመጠቀም ከመጀመሪያ ሰውየው ከተሰበሰበለት ሰውየው ጀምሮ ማለት ነው። ገባችሁ አይደለ? ሰዎችን እንዲለግሱ ማድረግ በጣም ትልቅ ወንጀል ነው። በጣም ትልቅ ወንጀል ማለት ነው። እነኚህን ነገራቶች በምን አይነት መልኩ እናስታርቃቸው ከተባለ በቃ አይድረሱ እንደዚህ አይነት ቦታ ላይ ምንም አያደርጉም፣ አያስፈልጉም። እንደ አንተ ምንድነው የሚባለው በኦሮምኛ የሚባል እንትን ለምንኑ ለተንይት ያኔ ሀርታት ሴቲቷ ሎሚ ሰረቀችና የመጀመሪያ ፖይንት ላይ ከዛ ተያዘች በሽታው በሁለተኛው ታይም ላይ ተሰርቃለች ተብሎ ሲጠበቅ አይ ሁለቴማ አልሰርቅም አንዴ ነው እኮ የሚል አይነት መልእክት አስተላለፈች። ምን ልላችሁ ፈልጌ ነው ከእንደዚህ አይነት ፖይንት ይውጡ። በቃ መጀመሪያ በሐሳብ ደረጃ ራስን መርዳት ያልቻለ ሰው በገንዘብ ደረጃ ሰውን መርዳት ይችላል ማለት ከባድ ነው። እምነትን የሚሸረሽር ሰዎች ለራሳቸው ገና ቆሞ ለራሳቸው ትክክለኛ ነገር ማድረግ የነገር ትክክል ነው አይደለም የሚለውን ፖይንት ማመዛዘን ያልቻሉ ሰዎች ለሰው እርዳታ ያሰባስቡ አሁን ድጋሚም ሌላ ነገር መሆን ነው የሚችለውና በተቻለ አቅም እነኚህ ነገራቶች ይደረጉ። በመሐከላችን እዚህ ጋር ያላችሁ ሰዎች በሙሉ ለአንድ ዓላማ ነው የቆምነው ብላችኋል። ሐቅን ለማውጣት ነው። ወንድም እህቶቹን ደግሞ በህጋዊ መልኩ አይሄዱ እዚሁ ጋር በሽምግልና ይቋጭ ምናምን ለከተባለም ደግሞ በዛ መልኩ እንዲቋጭ ነው። አይ ከተባለ በህግ መልኩ የሚሄዱበት ግን በመሐከላችሁ ቅሬታ እንዳይፈጠር እሺ። ለአንድ ዓላማ እስቆማችሁ ድረስ አይ ለገሌ ወግናል አንተም ለገሌ ተወግነሻል ምናምን የሚባሉ ቃላቶችን እንተዋቸው። ጾመኞች ነን። ለምን ከተባለ አላህ Subhanahu Wa Ta'ala ጾማችንን በምግብ መተውና መጠጥ በመተው ውስጥ ብቻ አይደለም የሚያየው አይደለ?
በቃ ጥሩ ንግግር ሊኖረን ይገባል፣ ጥሩ ሐሳብ ሊኖረን ይገባል፣ ወደ ጥሩ ነገር ማዘንበል ሊኖርብን ይችላል። ያን ነገር እኛ ላይ ግዴታ ነው። እነኛ ነገራቶች እናድርግ ለማለት ያክል ነው። ዱዓ እናድርግ ኢንሻአላህ። ነገራቶቹ አንዳንድ ነገራቶች ደግሞ ቅድም ጠበቃ ሐሰንም እንዳለው ይደሩ ዱቢን ሀቡልቱም ይባላል። ሀቡልቱ ሲባል ለምሳሌ ኢሳቅ የተናገረበትን ፖይንት ኢብራሂም እያሰላሰለ ያድራል። ኢብራሂም የተናገረውን ፖይንት ኢሳቅ ደግሞ እያሰላሰለ ያድርና በንጋታው በሌላ ፖይንት ሲገናኙ ኦኬ ብሮ እንደዚህ ያልከበትን ፖይንት እኮ አንደርስታንድ አደረኩ በዚህ መልኩ ነው ለካ ማለት ይፈልከው። ኢብራሂም ደግሞ ተመልሶ ኢሳቅ በቃ አግኝቻለሁ ሶሪ እነኛ ነገራቶች ይባላል። ነገራቶች ይደሩ ሲባል በዛ መልኩ ነው የሚታየው ማለት ነው። እነኚህን ነገራቶች እንመልከት፣ ጊዜያችንን በአግባቡ እንጠቀም። እነኛ ግን ቅድም ያልኳችሁን የነብሩንና የአህያውን ታሪክ አትርሱት። እሺ ሰዎች ከቁም ነገር ያልኩት እነሱ የጉዳዩ ባለቤቶች ነበሩ መኖር የነበረባቸው። ከሐሜት ነው የሚቆጠረው የኛ ንግግር። ወላሂ አገኛችሁ? የኛ ንግግር ከሐሜት ነው የሚቆጠረው። እነሱ እንደ ጉዳይ ያልቆጠሩትን ፖይንት እኛ እንደዚህ ማብጠልጠላችን ምንድነው አላማው የሚለውን ፖይንት ላይ ምን ነው አገኛችሁኝ አይደለ? በቃ እነኛ አካላቶች ተበዳይና በዳይ አንድ ላይ አብረው እንትን ካሉ ከባድ ነው የሚሆነውና እኛ በተቻለ ወይ በህግ ይፈታ ወይ በሽምግልና ይፈታ። አሁን ሰዓትም ሄዷል፣ እንትንም እየገባን ስለሆነ ኒብራስ ዱዓ ያድርግልንና ከዛ በኋላ እንትን እንበል። ወላሂ እንትን ታጁድ አዛን እያወጣ ነው። ዛሬ 23 ሌሊት ነው። እስካሁን ቁጭ ብዬ ተጨቃጨቁ። ዝም ብዬ ከመወርድ ኒብራስ አንድ ቆንጆ ዱዓ ጠብ አድርግልኝና እኔ ልውረድ። ከዛ እናንተ ጠብ አድርግልን በአላህ ኒብራስ ኡስታዝ አላህ በረካ ያርግ። ወላሂ ሐሳብ ለመስጠት ነው አይደል የገባው? አረ ባካሽ አንድ ደቂቃ ሐሳብ ልስጥና ልውረድ ነኝ። ቢስሚላህ በመጀመሪያ ሁላችሁንም አሰላሙ አለይኩም ብያለሁ። አላህ መቀጠል ያ ጀማ ይሄ ነገር አሁን እኛም እዚህ ጋር ተሰብስበን እያወራንበት ያለው ነገር ምንም ጥቅም የሌለው ተበዳይን መግፋት፣ የሰውን ሀቅ መብላት ነው እንትን እያገዝን ያለ ነው እንደሚመስለኝ ከሆነ። ምክንያቱም እነዚህ ሰዎች ሁሉም አንድ ንጹህ ሰው የለም፣ ሁሉም ወንጀለኛ ነው። ለማን ከማን ጎን ቆመን ነው ማን ነው የምንደግፈው? ከመጀመሪያው ከባለቤቱ ጀምሮ እኔ አሁን እንደሰማሁት ከሆነ ሁሉም ጥፋተኛ ነው። ስለዚህ ይሄኛ ሸሪዓችን ነው ጥፋተኛን ተባበሩ የሚለን ወይንስ ህጋችን ነው ወይንስ እንደ ሰውኛ ነው? እስኪ ይሄን ነገር የምንተባበረው እነዚህ ሰዎች ሁሉም በቃ በህግ መጠየቅ አለባቸው። አንደኛው እንኳን እውነትን የያዘ ሰው የለም ከውስጣቸው አንደኛቸው እንኳን። ነገሩ ውስብስብ ያለ ነገር ነው። ስለዚህ እነዚህ ሰዎች ዛሬ መተው ማለት ነገ ደግሞ እርዳታ የሚረዱ ሰዎች እንዳይረዱ ማድረግ አይደለም እንዴ? ህዝቡስ እንዴትስ ነው? ትልቅ እንትን ነው እኮ ይሄ ነገር ማለት። እነዚህ የተደራጁ ሰዎች ናቸው። አንድ ሰው አይደለም ያጠፋው፣ ሁለት ሰው አይደለም ያጠፋው፣ ሁሉም አጥፍተዋል ከመጀመሪያ እስከ መጨረሻ። እነዚህን ሰዎች ታዲያ አሳልፎ በርቅ ምናምን ማስታረቅ ማለት ሌላ የታመመ ሰው ከእንግዲህ እንዳይረዳ ማድረግ አይደለም እንዴ? ሸሪዓችንስ እንዴት ነው የሚፈቅደው? ከመጀመሪያ ቢሆን ኦልሬዲ ነው። አሁን እንደ ህጉም ከሆነ ጀማልም ከተጠየቀ በህጉ ተጠይቆ ገንዘቡ ባይመለስ ጥሩ ነበር በእነሱ ስለተሰበሰበ። ግን አሁንም እነሱ ልጆቹንም የሚያሳድጉበትን ነገር እኛም ከአቅማችን ቢሆን አውጥተን ድጋሚ ስብሰባን ቢሆን እናደርጋለን እንጂ ጀማልም በህግ መጠየቅ አለበት፣ ገንዘቡ መወረስ ካለበት ምንም አማራጭ የለም የህግ አካል ከሆነ ማለት ነው። ለምን ሸፋፍነዋለን? አንድ ሰው አይደለም እኮ ያጠፋው ጎበዝ፣ ሁሉም አጥፍተዋል። ሁሉም እንደውም ከባባድ ወንጀል አንድ ወንጀል አይደለም ሁለት ሶስት አይነት ወንጀል ድርብ ወንጀል ነው ያጠፉት ሁሉም። ከመጀመሪያው ከስረቱ ሰውየው አይኑን እንደ መታከም እንደማይችል እያወቁ እነዚህ ልጆች የገቡበት እሱም ደግሞ ይሄን ነገር እያወቀ ሲሰባሰብ መስማማቱ ከተሰበሰበ በኋላ ደግሞ መውሰዳቸው መካፈላቸው ከተካፈለ በኋላ ደግሞ ሌላ አጀንዳ ሌላ እነሱ እርስ በርስ ሲጣሉ የራቁት ቪዲዮ ምናምን ብለው መጡ። ስለዚህ ይሄ ነገር እንዴት ነው የምትደግፉት እናንተ? ሲሆን እናስታርቅ ምናምን የምትሉት እንዴት ነው? ነገ የሚታመም ሰው የለም እንዴ? እነዚህ ሰዎች ደግሞ ሁሉም ሙስሊሞች ናቸው። እኛን ሙስሊሞች ይወክላሉ እንደዚህ አይነት ነገር። እነዚህን ሰዎች በሽምግልና ዛሬ መጨረስ ማለት ነገም ሌላውም ሰው ተነስቶ በቃ እንደዛ 5-6 ሰው ያጠፉትን ምንም ያልተደረጉትን እኔስ ምን አደርጋለሁ ብሎ እንደዚህ አይነት ነገር ነው የሚቀጥለው። ስለዚህ እኔ ይቅርታ አድርጉልኝ። እኔ ይሄ በሽምግልና ምናምን የሚባለው ነገር እኔ አያስማማኝም እንደኔ ሀሳብ ማለት ነው። ምክንያቱም ኒብራስ ዱዓ አድርግልን 2% ነው የቀረው። ኒብራስ ከታች ሙርሶ አለ ትልቅ ሰው ሀጂ እያሉኛል ሀጂ አሉ ሀቢቢ ዛሬ አላህ የማንንም ዱዓ ሊቀበል ዝግጁ ነው። አንተ አላህን ጠይቅ። خلاص ዱዓ ቶር ኒብራስ ለራሴ ተሸፋፍኝ ቁጭ ያፈች
እኮ ጠብ አድርጉልን መሆነው ነው። ዛሬ ፈርቼ ቁጭ ብያለሁ። ለባብሽ ጠብ አድርጉልን ጎረቤት ላማ። እሺ ቢስሚላህ አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያ አርሐመር ራሒሚን ያ አርሐመር ራሒሚን አላህ እንግዲህ በእኛ ላይ ያንዣበበውን ሁሉን ነገራችን ያ ረቢ አላህ ያስተካክልልን፣ እኛንም አላህ ያስተካክልን። አላህ አደብ ይስጠን፣ አቅል ይስጠን፣ እውቀት ይስጠን፣ ብልሃት ዘዴ አላህ ይስጠን። ሁሉም ነገር ካለ ነው። እኛ ደኢፎች ነን፣ እንሰራለን ብለን ልናጠፋ እንችላለን። አላህ ያስተካክልን ያ ረቢ። አላህ ወጣትነታችንን አላህ ይባርክልን፣ የሰራነው ይባረክልን፣ አገራችንን ሰላም አላህ ያርግልን፣ ሰርተን እንለወጥ፣ የቤተሰቦቻችን ሐቅ የምንወጣ አላህ ያርገን። የአላህ ባሮች ከመረጣቸው ባሮች አላህ ያድርገን። አሜን። ቀሪ ዘመናችን አላህ ይባርክልን። ሁላችሁም እኔ በተናገርኩት ነገር ምናልባት ቂም ይዛችሁብኝ በንግግር ስህተት በማስረዳት ስህተት ባለመግባባት ተላልፈን ከሆነ አፉ በሉኝ። እኔ ላላህ ብያፉ ብያችኋለሁ። ከዛ በተረፈ ሁላችሁንም አላህ ይጠብቃችሁ፣ አላህ ምኞታችሁን ያሳካላችሁ፣ ከሚበጃችሁ ጋር አላህ ያገናኛችሁ፣ ወንጀላችን ሁሉ አላህ ይበለን። አሚን። አላሁመ ሰሊ